ተማላቆን ያደገው ስራ አይወድም። ወንድሜ ካለ ብር ስለማትሰጣቸው፣ ወንድሜ ካለ ስለማትጋብዛቸው፣ ወንድሜ ካለ ምንም ነገር ስለማታረግላቸው ነው ለዚህ የጠመዱኝ። የጠመዱት ወንድሜ ያልሽ ለማን ነው የምትጋብዘው? ተጠርቷል እዚህ ላይ አንቺ ቆይ አዳምጪ። ከእሷ ጋር የምንቀርበው እኔ እንኳን ችግር የለብኝም። ከእሷ ጋር የምትቀርበው ክርስቲና ናት። ከእሷ ጋር የምትቀርበው እኔ ጨርሻለሁ። አንቺ ስለራስሽ ስላለሁበት ወንድሜ ካለ እኔ ነኝ ወንድምሽ የነካሁት እኔ ነኝ። ስለነካሹም ስምሽን እኔ ግሜሽን አላረኩም። ተግባቡ፣ ይኸውላችሁ ተግባቡ። ቆይ አንዴ መቅዲም ዜድም ቆይ አንዴ መቅዲ ዜድ እያለችሽ ያለችው እኛንን አጠገቡ ያለ ነው፣ እኛንም ቤሩት ላይ ያለ ነው፣ አብረን መንበላው ምንጠጣው እኛንም ብላለች። አንቺም ደግሞ በተራሽ ስም አልጠራውም ብለሻል። አንቺም ሀቅሽ ነው። ዜድም የመጠየቅ ሀቅ አላት። ምክንያቱም ሁላችንም አብረናት እንበላለን እንጠጣለን ያለችው ለየብቻ ብቻውን አውጥቶ እኔ ነኝ ያለም የለም። መቅዲ ትክክል ነሽ። አንቺም በራስሽ ቤት ስም አልጠራሽም። ግን አሁን እንደዚህ እንትን ማለቱ አስፈላጊ አይደለም። አንቺን አይደለም ብለሻታል። ኦኬ ለማንም ይሁን ያልሽው አሁን ዜድ ቅር ብሏታል። ይሄ የተናገርሽው ነገር ቅር ብሏታል። መቅዲ ከቻልሽ ይቅርታ ቢያ ፍቅሪ አሳጥሪው ይቅርታ ማለት እኮ ትንሽነት አይደለም። እግዚአብሔራችሁ አንድ ጽሁፍ ነው አይደለ? እሷ 3 ወር ስትረግጠኝ ለነበረችው ነገርስ ማን ነው አልፏል። ሁላችንም ተነቋቁረናል። ያልተነካካ የለም። አሁን እዚህ ጋር ልናስማማችሁ ነው፣ ልናጣላችሁ አለ። ስላለፈ ነገር አታውሩ። እኔ ይኸውልሽ አንድ ነገር ልንገርሽ። አንቺ መቅዲ አዳምጪ አንዴ። እዚህ ጋር ልትስማሙ ነው፣ ልትጣሉ አይደለም። ዜድ አንቺ መቅደስሞሽ ሱሱም መቅደስሞሽ ዜድሞሽ አይመለከታችሁም። ስለ ዜድና ስለ ዮኒ አይመለከታችሁም። ወንድምሽ ተማላቆ ካደገ አንቺ ወንድምሽ የምትወጂው ከሆነ ማለት ነው። ወንድምሽ አደባባይ ላይ በስንት ሺህ ሰው እየተዋረደ ለምን ብር አልከፈልሽለትም? በአደባባይ በስንት ሺህ ህዝብ ሀቢባ ቤት እየተዋረደ አንቺ ወንድምሽ ተማላቆ አይደለም ያደገው? ብር የሚከፍለት አጥቶ እኔ ነኝ ወጥቼ የከፈልኩለት። ለማን ስል? ለሱስ ስል ነው። ሱስ ስለምወዳት ነው። ወንድምሽ የምትወጂው ከሆነ ወንድምሽ ተማላቆ ካደገ ለምንድን ነው መኪና ሲነጠቅ ያልከፈልሽለት ብር? ማን እንዲከፍለት ፈልገሽ ነው? ልጨርስ ልጨርስና ትጨርሻለሽ። ትጨርሻለሽ። ተሞላቆን ያደገ ስራ አይወድም ብለሻል። እንግዲህ ወንድምሽ ተሞላቆ ካደገ ብር እዚህ መኪና ሲነጠቅ ቁልፍ ሲወሰድ መኪናው ሲነጠቅ ለምን አውጥተሽ አንቺ ባለስራ አይደለሽም? እየሰራሽ አይደለሽም? ለምን አውጥተሽ አልከፈልሽለትም? ለወንድምሽ የምትቆረቆሪ ከሆነ ወንድምሽ ብልግና ሲሰራ ለምን ተው አትይውም? የምትወጃት ከሆነ ማስረጃ ላልሽኝ ማስረጃ ላንቺ አልሰጥሽም። ማስረጃ እኔ የምፈልገው ህዝብ ፊት ሀቢባ ቤት ግቢ ሲባል ማስረጃ ይዘሽ ነይ ሲባል ማስረጃ ይዤ እገባለሁ። ችግር የለብኝም። ከዛ ሀቅ ይወጣል። ጸጥ ያልኩት ለዛ ነው። እስካሁን ጸጥ የምለው ያለሁት ለጥያቄሽ መልስልሽ። አንደኛ አንቺ የዛን ቀን ሮጠሽ ገብተሽ ማንም ክፈይልኝ ሳይልሽ ነው ሳትለመኝ ራስ ወጥተሽ ከፍላለሁ ብለሻል። ከፈልሽ፣ አይመለከተኝም። በጓደኝነት ሄደሽ ለከፈልሽው ነገር። ሁለተኛ እኔ ልጅ አሳዳጊና በደሞዝ የምሰራ ሴት ነኝ። ብከፍላት ባንዴ ላልከፍላት እችላለሁ። አንቺ ግን ባንዴ አውጥተሽ ስለከፈልሽ አመስግነንሻል በሰዓቱ። የከፍላለሁ የሚያልሽው ነው። ክፈይልኝም ብሎ የለመነሽ የለም፣ ራስሽ ነሽ የከፈልሽው። ስለዚህ ነገር እኔ ክፈይ ብያለሁ መንኩሽም አይመለከተኝም። ወንድሜ ላጠፋው
ጥፋት ደግሞ እኔና ወንድሜ በውስጥ አውርተንም ተጨቃጭቀንም ተሰዳድበንም ሊሆን ይችላል። ስቆጣ ወንድሜን እናንተ ፊት ሚዲያ ላይ አይደለም የምቆጣው፣ ወይም እያንዳንዳችሁን አምጡ ኑ ቁጭ በሉ ወንድሜን ስሰድበው ብዬ አይደለም። ወንድሜ ነው፣ ገበናዬ ነው። ለእያንዳንድ ጥፋቱ እኔ እና እሱ ቤት ውስጥ በተረጋጋ መንገድ በስድብም በቁጣም ሱሱ ታውቃለች እስከ መማታት ደረጃ የምደርስበት ታናሽ ስለሆነ ጊዜ አለ። ይህንን ደግሞ ዳሩሪ ሚዲያ ላይ አምጥተሽ ካላሳየሽ እና የምትሉኝ አይመለከታችሁም። ይሄ የኛ ላይፍ ነው። ስለመቆጣቱ ስላለመቆጣቱ። ሶስተኛ መኪና ላልሽው ነገር እኛ ቀራማ ጨርሰን ከዚህ ሀገር በህይወት ከልጁ ጋር እንዲወጣ ከዚህ ህይወት በሰላም እንዲወጣ እንጂ ከዚህ በኋላ መኪና ተቀብሎ የሚነዳበት ሀገር አልነበረም። አያስፈልገውም መኪናው። ስለማንፈልገው እንዲወጣ ከህይወቱ ከዚህ ህይወት ጥርግ ብሎ በሰላም እንዲወጣ ስለምፈልግ አልከፈልኩለትም። በሱ ዕዳ አይደለም የተቀበለው። በማን ዕዳ እንደተወሰደ መኪናው እናውቃለን። በማንም ዕዳ ግን ይወሰድ በማንም እሱ ተበድሮ አይደለም። በማንም ዕዳ ይሁን በማንም ይሄ ነገር አያስፈልገውም። ሊወጣ ነው ከሀገር። ቀራማ ከፍሎ የጨረሰ ልጅ ነው። የመኪና ችግር የለበትም። ነርቶም ያመጣው ነገር የለም። ስለዚህ አያስፈልገንም። መኪናው አልተቀበልንለትም። የጉራ የምበት ነው ብር እንዳንቺ ደግሞ እየወጣው እኔ ጓደኛ ነኝ አለው እሰጣለሁ ብዬ የምለው ብር የለኝም። ደግሞ ውስጥ ተከፋይ እኔ ልጅ አሳዳጊ ነኝ። ተመለሰልሽ መሰለኝ የኔ እናት። የጉራ የለኝም የልጅ እናት ነኝ። ደግሞ ውስጥ ተከፋይ ችግር የለም። የጉራ ትክክል ነሽ። የጉራ ጎበዝ ነሽ። ለእኔ የጉራበት የለኝም። እኔማ እንደፈለግሽ አማርኛ አትሰንጥቄ። እኔ የምጎርርበት ብር እሱ ጥፋት ስላጠፋ ወንድሜ ነው። ከነስህተቱ ወንድሜ ነው። ሁሌም ከጎኑ ወንድምሽ ከነስህተትሽ ከሆነ በገባሽ አንድ ነገር ልንገርሽ፣ ማንም የእናቱን ልጅ አሳልፎ አይሰጥ። ማንም አንድ እውነት የምነግርሽ ነገር ዜድ፣ አንቺ ግዴታ ወንድሞች ኖሮሽ ይህንን ነገር እንድትታመሚና እንድታዩ ቢኖርሽ እመኝልሽ። ሰው ፊት አላዋርደውም። በውስጥ የተለመነ ሰው ፊት አላዋርደውም። ተባለችው እንጂ አልካዳትም። ሊክዳት ነበር ነው። አሁን ቆይ ልንገርሽ አለም ወንድሜ እናቴ ልጅ የዛ ጊዜ በውስጥ የተጨረሰ በውስጥ ስጠን እየተባለ ብሰማ ኖሮ እኔ ወደ አደባባይ አላስወጣው እያልኩሽ ነው። አንድ አማርኛ ልነግርሽ የምፈልገው ነገር ነገርኩሽ። ደሞዝተኛ ነኝ፣ ልጅ አሳዳጊ ነኝ። ብድግ አድርጌ የምሰጠው ገንዘብ ላይኖረኝ ይችላል። አንድ አማርኛ ነገርኩሽ እኮ ጠንቅቄ። ሁለተኛ አማርኛ ነገርኩሽ። ልጅ ወንድሜ አልካዳትም። እሰጥሻለሁ ጊዜ ስጪ። ልጅቷ ጊዜ መስጠት ስላልፈለገች አደባባይ ወጣች። ጠጥታ በመሳደብ ምን በማለት አቤባ ቤት ተጠራች። ይሄ ምንም ማስለመንም መለመንም አይደለም። ልጅቷ ፈልጋ ያደረገችው ነገር ነው። አንቺ ደግሞ በቃ እዛ ጋር ጓደኛ ምናምን ብለሽ ስላለሽ ከፈልሽ። ይመች። ዛሬ ላይ እንደ ስድብ አታረጊም። ትላንት ያደረግሽው ፈልገሽ ስለሆነ ዛሬ ለማንሳቱም አያስፈልግም። ፈልገሽ ከነ ማስረጃ ይቀርብ የለ እንዴ? ምንድን ነው አንቺ ከሱ እንደዚህ አጥብቆ ያለሽ? ሚስት ባሌ ነው ፈልጓል አያገባሽም እያለችሽ አንቺ ምንድን ነው ከሱ? እኔ እኮ በትላልቅ ሰዎችም አስነግሬሻለሁ። ይህ አንቤ እንዴባት ያደረገች ነው እንድናገር ያደረግሽ ነው እንድናገር ሚስትየው ምናምን ብለሽ ሚስትየውማ እንደዚህ ብዬ እንድናገር ፈልገሽ ነው። አልናገርም። እኔ ተናገር ያላልኩሽ በቃ እሷ ተናግራ ውጡ ሚስትየው አይደለሽም። እኛም አያገባንም በእነሱ በቃ አንቺ ጋር አልደረሰብሽም። ሚስትዮ አያገባሽም ብላለች ስላልሽኝ ሚስትየማ እንደዚህ ምናምን ብለህ ሚስጥር እንዳወጣ አላወጣም። መቅደስ ዜድ ይህንን ርዕስ ዝጉትና አሁን ዜድ ለተለጠፈው ነገር አውሩበትና በቃ እንዝጋው። ናኔንም ማውራት በስነ ስርዓት አውሩ። በጣም ብሶ እያየን ነው። ይኸውልሽ አንበርገር አንድ ጠቅለል አድርጌ የምሰጠው ናኒ ስለምትባል ልጅ ደግሞ ማለት ናኒ ማለት ነው ከላይ ያለች ስለለጠፍሻት አንድ አማርኛ ልንገርሽ። ናኒ ስለምትባል አትበይ፣ በስርዓት አውሪ። ናኒ ከላይ ናኒ የምትባል አትበይ። ስሜ ናኒ ምንድን ነው ስምሽ? የምትባል እኮ እንጂ ስድብ አይደለም የተጻፈልኝ። በንቀት አታውሪያ፣ በስርዓት አውሪ። በንቀት ለኔ ብላችሁ ዜድ ለኔ ብላችሁ በቃ እኮ ንገሪ። አንድ ነገር ልንገርሽ የነጁን ሪፖርት
ብላ ስትሳደብ አዎ የነጁን ሪፖስት አድርጌያለሁ። እስክሪንሾት ካለ ከነጁ ጋር እንነጋገርበታለን። ናኒ ግን ችግር የለውም አድርጌያለሁ አላረኩም እያልኩሽ እኮ አይደለም። አደባባይ ይኸው አድርጌያለሁ እያልኩ እኮ ነው። አንድ እውነት የምነግርሽ ግን ናኒ ሲጀመር አላቃትም፣ አታቀኝም፣ አብረን አልበላን፣ አብረን አልጠጣን፣ ጓደኛ አይደለች። በምንም ፐርሰናሊ ለእኔ ጋር የሚያደራርሳት ነገር የለም። እኔ ቦታም ሰጥቼ ስለ ናኒ የማስብበት ኢምፖርታንት ነገር የለኝም። ቼክም አድርጌ አላቅም ስለ ናኒ እንኳን አይደለም ሪፖስት ላረጋት እኔ ናኒ በእኔ ህይወት ውስጥ ምንም አላቃት የማላቀው ሰው ቦታ የለውም፣ ቦታ የላት። ሪፖስት አድርገሻል ካለች በሰዓቱም ሽማግሌ ስትልክ ወንድ ከሆነች ማስረጃ ትላክ፣ ካለበለዚያ ባሉባልታ ወሬ እንዳትመጡ ነው ያልኩት። ኦኬ እኔ ሲጀመር አወልሺ እኔ ሽማግሌ ልኬብሽም አላቅም። እኔ አይቸው ሪፖስቱ ልጅቷ ስትፖስተኝ ታጋርገው ባይኔን ያየውትኝ ልጅቷ መጀመሪያ አዳምጪ ልጅቷ ሙልጭ አርጋ ሰድባኝ ሪፖስት እንትን ታግ አደረገችልኝ። ኦኬ ከዛን ደግ አረኩኝ ብዬ ኮሜንት ሰጣት። ከዛ ላይክ ሲያረጉልኝ ስገባ ቡቡዬ እና የሆነች ልጅ ራሴም ሪፖስት አድርገዋል። የሰደበችኝ ልጅ ራሴም ቡቡዬ ምናምን ሚል አለ። እንዴች ልጅ መጀመሪያ እኔ እና አንቺ ተጣልተን እኮ አዳምጪ መጀመሪያ እንዲ አንቺ ሴት ብለሽ ለምንድነው ንግግር ማታምኚው? ያለ የሰማሁሽ እኮ ነው ስላላረኩ። ከዛ ምንድነው ችግራችን? መጀመሪያ በሱሱ የተነሳ ተጣልተን ነበረ። ፎቶ አትፖስቱ ጓደኞቿ ናቸው አሳልፎ የሰጧት። እነሱ የቤት ኪራይ አጥተው ሂደው ምግብ ቤት በስሟ ብር እየሰበሰቡ ነው ምናምን ብለሽ ስማችንን አጥፍተሽ በሱ ተነጋግረን ነበረ። ከዛ ይቅርታ ምናምን ተባብለን $50 ራሱ እረዳለሁ ለታመመችው ልጅ ብለሽ ቃል ገብተሽ ፈትተነው ጸጥ ብዬሽ ነበረ። ከዛ ሰሚኝ ከዛ ሪፖስት ስታደርጊ እንዴ እቺ ልጅ ምንድን ነው ከኔ ጋር ስክሪንሹት አድርጌ መቅደስ ስክሪንሹት ሁሉ አድርጌው በጣም በሚያስጠላ ንግግር ላይ ሪፖስት አድርገሽ እኔ እንደውም የዛኔ ነበር ለደውል ማለጃ ለራሱ ጓደኛ ናት። እኔ ሱሱ ነጃት ጓደኛ አንቺ የተጣላ ነው በማን ምክንያት እንደሆነ ጠንቅቀሽ ታውቂያለሽ። እኔችን ውስጣችን ይተዋወቃል አልኩሽ። ሪፖስት ስላደረግሽ እኔም ደብሮኛል። እኔ ለምሳሌ ሪፖስት አደርጋለሁ፣ ግን እኔ ስለ ራሴ አልጠይቅም። ለምን መሰለሽ? ማንም ሪፖስት አደረገ ማንም ተደረገ ዋናው እኔ እንነቴን ነው የማውቀው። አንድ ነገር ልንገርሽ የለቀቀው ዋናው ባለቤቱ ባለጌ ሆኖ ለምንድን ነው ሪፖስት ያደረገው የሚጠየቀው? እኔ አሁን በፔጅ የሆነ ነገር ሪፖስት ታደረግ ወይ አሁን ብዙ ጊዜ ዜድ ገና ሳልነካት እኔ ሀቢባ ቤት የተገባ ላይ ራሱ ድራማ ነው እያለች እየገባች እየተሳደበች ነበር። አይቼ ንቄ ነው ዝም ያልኳት። ዛሬ ግን እሷ ሪፖስት አደረግሽ ብላ ሰደበች። እሷ መጥፎ ኮመንት እየጻፈች እያየው ንቄ ነበር ዝም ምላት። ለምን ሆነ ምን አገባሽ? ድራማ ነው ካልኩ ከጻፍኩ ምን አገባሽ አንቺ? በእኔ ቪዲዮ አንቺ ማሆን ቪዲዮ ድራማ ነው አይደለ? ድራማ ቪዲዮ ምን አገባሽ? ከጻፍኩ ምን አገባሽ? ድራማ ነው ካልኩ ምን አገባሽ? እሺ እኔ ሪፖስት ካረኩ በስልክ ያንቺ ምን አገባሽ? እኔ ስቶሪሽ ላይ ስለጻፍሽኝ ምን አገባኝ? አሁንም ያልኩ ነው እኔ ያምቻላንትና ከኔ ጋር ስታወቂ ስለ ስቶሪ አይደለም ያወራው። ስለ ስቶሪ ሪፖስት ማድረግ እኔ አዩ ስሚ ክርስቲና ሪፖስት ማድረግሽ አላረግሽ ለኔ ቅንጣት ታክል እነዚህ ሚሊዮን ያላቸው ሪፖስት ቢያደርጉም አያገባኝም እያልኩሽ ነው። እኔ ድራማ ነው አዎ ብያለሁ። እና ድራማ ካልሰራሽ ምን አገባሽ አንቺ? ለምን ያናደቻል? ድራማ ገር የለም። እኔም ደግሞ በስልክ ሪፖስት ላረኩት ደግሞ እኔ ስለ ሪፖስት ተናግራለሁ። ከውስጥ ያልሽኝ ወንድ ነሽ ሪፖስት አረግሽ አላረግሽ አልኩሽ። ሪፖስት የምታረጊ ለምንድን ነው አይደለም? እኔ ሪከርዱ አመጣዋለሁ። አንቺ ወይ አናግርኝ ወይ እንትን በይ አንቺ ተይ፣ ወደ ሌላ ከዚህ መሰዳደብ አልፈልግም። ሪፖስት አረግሽ አላረግሽ አያገባኝም። ግን ስቶሪ ላይ
ያረግሽኝ ካገኘሁ ነይ ዳውራ ነኝ ስልሽ እኔ ባለ ስራ ነኝ እኔ ከአንቺ ጋር እየጣላሁ አልውልም አልሽ። ካገኘሁሽ እደፋሻለሁ አሁንም ስራ ቦታ ነኝ ቪዲዮ ላሳይሽ እያልኩሽ እኮ ነው። ካገኘሁሽ እደፋሻለሁ አልኩሽ። እኔ ፊት ለፊት ነው ሰው የሚናገር የምወደው። ይደፋልሽ ነበር። ኦኬ ችግር የለም። ቆመሽ ከማትደፊ ከሆነ መምጣት ነው እና አሁንም ነገ በቃ ምን ሆነሽ ነው አንቺ ደግሞ እንዴ? ኦኬ አሁንም ነገ ሪፖስት አድርጊ። እሺ አሁንም ነገም ሪፖስት አድርጊ። ምን አድርጊ አያገባኝም። እዚህ ጋር እኔ ሪፖስት ላደርግሽ ምን ስላደርግሽ ሰው ለሰው ራሱ ይታወቃል ቤሩት ላይ። አሁንም ነገም እምለው ነጃት ጀግና ናት፣ ንግስት ናት፣ በጣም ሰራተኛ ታታሪ ናት። ወሬ እዚህ አትለቃቅም። ወሬ ቁጭ ብላ አትጽፍ ምናምን። ስለ ነጃት ያው ጥሩነት የስሱ እህቷ ጓደኛዋም ጭምር ናት። እህቷ የእናቷ ልጅ በሏት። በቃ ሱሱና ነጁ አንድ ናቸው። በጣም ይዋደዳሉ። መሀላቸው ሰው ካልገባ በስተቀር ቅል ነው ጓደኛ ናት። አሁን ማለት ሪፖስት የነጃትን አረግሽ ብዬ ለጠየኳት ባለቤቷ ትጠይቀኝ ብላኛለች። መጠየቅ ካለባት ነጃት ትጠይቃለች። የተጣላ ነውም እኔ ቡቡ ነጃት የተጣላ ነውም በሱሱ ጉዳይ ነው። በሱሱ ጉዳይ ነው። ቡቡንም የጠመድናት በሱሱ ጉዳይ ነው። እሷም ጠምዳናለች። አሁን እዚህ ጋር በጣም ንግግሯን አሳምራ ምናምን። በነገራችሁ ላይ በጣም ንግግር ይችላሉ። በጣም አርቲስት ናቸው። አርቲስት በጣም ነው ሰው ማሳመን የሚችሉት። እኔ አላወራም ለሱሱ ስል ማለት ነው። ይኸውልሽ ልንገርሽ፣ ለሱሱ ስል ማለት ነው። እኔ ባመጉት አፌ እኔ አንቺን ሆነ ማንንም ሰው አልናገርም። በቃ ተው። ወይኔ ወይኔ ንግስትሽ ለድሮ ናኒ አረ ናኒ በፈጠረሽ አምላክ ምን ሆነሽ ነው? ረፊ መቅደስ እላፊ ቃል አትነጋገሩ ሁለታችሁም። በቃ ተስማሙ፣ ፍቱ። ናኒ አንቺ ማትነሽባት እሷ ማለት ነው። እንደዚህ አይነት አፍላፊ መደራረብም የለም። ነይና በስነ ስርዓት በቃ ከላስ ናኒ ረፊ በቃ አንቺ ልጠይቅ ብዬ የመጣሁት ነገር የለም። በቃ ማለት ከዜድ ጋር አለችኝ። ኦኬ ከዜድ ጋር ነው የመጣሁት። ከሌላ ሰው ጋር የምፈታውም ጸብም የለኝም። በቃ አለቀ። ከዜድ ጋር ነው የተጣላሁት። ዜድ ስትሰድበኝ ስለከረመች በጣም ተናድቼ በሰውም ሳስለምናት አላልፍም ስትል በጣም ስለተናደድኩ የማይባል ቃል ስቶሪ ላይ አድርጌያለሁ። ሶሪ ዜድ አለቀ። ይሄን ነው አይደለም የሚፈለገው ከኔ